እና ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። እኔ በፒያሳ ወይም በ4 ኪሎ ወክ ሳደርግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። እንዳለው ይሰማኛል፣ ከሰዎች መሀል እንዳለው ይሰማኛል። እና እኔ በጣም ማከብረው የሰው ልጅ ነው፣ በጣም መወደው የሰው ልጅ ነው። እና ለእኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል፣ ቢያለቅስ እንኳን ደስ ይላል። ዛሬ ለኢትዮጵያን ኪነ ጥበብና ለመዝናኛ ዘርፉ እጅግ ከባድ ቀን ነው። ሰዎችን በሳቅ ያስደሰተ፣ በትህትናው የተወደደ፣ በተፈጥሮ ችሎታው መድረክን የገዛው ኮሜዲያን ተዋናይና አቅራቢ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። የህልፈቱ ዜና በአጭር ጊዜ ውስጥ በማህበራዊ ሚዲያ አጥለቅልቋል። የሀዘን መልእክቶች አስነስቷል። ብዙዎች ሳቅ የሚያስለቅስ ሰው ነበር ይሉታል። ነፃነት ወርቅነህ ለብዙ ዓመታት በኢትዮጵያ ፊልም ቲያትርና የቴሌቪዥን መሰናዶ ውስጥ ጉልህ አሻራ ያስቀመጠ አርቲስት ነበር። ስሙ ብቻ ሲጠራ ሳቅ የሚያመጣ ሰው ነበር። ነገር ግን ስራው በሳቅ ብቻ የተገደበ አልነበረም። መልእክት ያለው፣ ህብረተሰቡ የሚነካ፣ አንዳንድ የሚያስተምር ኮሜዲ ያቀርብ ነበር። በተለይ ጥርስ አያስገድኔው ፍሬሽማን የ50 ሳንቲም ስጡኝ እኔ አይናቸው ራላይ ቢኒ እምነት የሳሳች እምነት የሳሳች ስስ ምንድነው? ማመን ነው ዋና። ጨው አለው አምንን የኛ ድስት ነው አይደል? ላይቭ አይተላል። ጥሩ። እኔ የሌለ የማይል ነገር መብላት አልፈልግም። ቃሪያ እንኳን ይጨምር። ቃሪያ የሚሰነገው ሲወጣ ሰረጋል። ብቻ አንተ በእምነት ጽናልኝ። ለፍሬው ራሱ ምንድን ነው ያቀቅ? የውጭ ቃሪያ ነው። እንዲሁ እያመንን እንቀጥላለን። ኧረ እሺ፣ ቲማቲምም ተወዷል። ይቅራ። ቲማቲም የለም ይቅር። እንዴ ካለማ አትፈታተን ቢኒ። ጨምር ያረ አድርሽ ኢትዮጵያ። ኤፍቢአይ ባለቀለም ህልሞችና የአንቹ ሌባ ያሉ ፊልሞች ውስጥ ያቀረበው አፈጻጸም በብዙዎች ዘንድ እስከዛሬ ድረስ ይታሰባል። እሱ የሚጫወተው ባህሪ በተፈጥሯዊ መንገድ ወደ ህይወት ያመጣ ነበር። ከፊልም ባሻገር በቴሌቪዥን መሰናዶ ዘርፍ በጣም የተወደደ ሰው ነበር። በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ መሰናዶ በነፃነት አቅራቢነት ከፍተኛ ተወዳጅነት አግኝቶ ነበር። እንደምን ቀረባችሁ? እንደምን ኖራችኋል? እንደምን ሰምታችኋል? እንደምን አምሽታችኋል? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። በየዙሩ ተሳታፊዎችን በሳቅ እያስተናገደ ተመልካቾችን በአክብሮት እያነጋገረ የሚያቀርበው መንገድ ልዩ ነበር። ብዙ የሥራ ባልደረቦቹ ነፃነት ከመድረክ ውጭም ኮሜዲ የሆነ ሰው ሲሉ ይገልጹታል። እና ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። እኔ በፒያሳ ወይም በ4 ኪሎ ትሁት፣ ለሰው የሚቀርብ፣ ለወጣት አርቲስቶች ድጋፍ የሆነ ሰው ነበር። ብዙዎች ዛሬ በሚያውቁት ደረጃ መድረሳቸው ውስጥ ነፃነት ያበረከተው ድጋፍ ይጠቅሳሉ። እንግዲህ አሜሪካን ሀገር ይህን ሁሉ ዓመት ቆይተህ ካልቀላ የት ብትሄድ ነው የምትቀላው? አንድ ወዳጄ ነፂ እንደው ባይመች ከዚህ በላይ ትጠቁር ነበር ማለት ነው። የህልፈቱ ዜና ከተሰማ በኋላ ብዙ ታዋቂ ሰዎችና የመንግስት ኃላፊዎች የሀዘን መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ነፃነት ወርቅነህ በኢትዮጵያ መዝናኛ ዘርፍ ያበረከተው ትልቅ አስተዋጽኦ ጠቅላይ ሚኒስትር አብይ አህመድ ነፃነት ወርቅነህ በኢትዮጵያ መዝናኛ ዘርፍ ያበረከተው ትልቅ አስተዋጽኦ በክብር አስታውሷል። ዛሬ ሰዎች የሚያለቅሱለት አርቲስት ብቻ አይደለም፣ ሰውነት፣ ሳቅ፣ ተስፋና ምሳሌ የነበረ ሰው ነበር። ነፃነት ወርቅነህ እሱ ቢለይም ያቀረበው ስራ፣ ያስተማረው ትምህርትና በሰዎች ልብ ውስጥ ያስቀመጠው ሳቅ ሁሌም ከኛ ጋር ይኖራል። በዚህ አሳዛኝ ወቅት ለቤተሰቦቹ፣ ለወዳጆቹና ለአድናቂዎቹ ጽናት እንመኛለን። ነፍሱ በሰላም ትረፍ። ነፃነት ወርቅነህ በዘላለም በልባችን ይኖራል።